የእንግሊዝ ፕሪምየር ሊግ ሻምፒዮኑ አርሰናል ዘውዱን አስከብሮ ለመቀጠልና ለቀጣይ ዓመት ፍጹም አስፈሪ ቡድን ለመገንባት ታሪካዊ የተባለለትን የገንዘብ ቦምብ ለመጣል መዘጋጀቱን ሌሊቱን ሙሉ በወጡ እጅግ ታማኝ መረጃዎች ተረጋግጧል። በአሁኑ ሰዓት በአሜሪካ የዓለም ዋንጫ ትኩሳት እየተካሄደ ቢሆንም ሚካኤል አርቴታና ሄዱ ግን በለንደን የዝውውር ቢሮ ውስጥ እጅግ አስደንጋጭ እርምጃዎችን እየወሰዱ ነው። ባለፉት 24 ሰዓት ውስጥ እንደ ዴቪድ ኦርንስሌት እና ፋብሪዚዮ ሮማኖ ያሉ እምቅ ምንጮች ይፋ ያደረጓቸውን በቁጥሮችና በእውነታዎች የተደገፉ 3 ሰበር መረጃዎችን ዛሬ በገነርስ ዞን ልዩ ዝግጅታችን በዝርዝር እናቀርባለን። በቀጥታ ወደ መጀመሪያውና ታላቁ መረጃ እናልፋለን። ወደ መጀመሪያውና የዝውውር ገበያውን እያነጋገረ ወደሚገኘው ታላቅ መረጃ ስንሻገር አርሰናል ለአስቶን ቪላውና ለእንግሊዝ ብሔራዊ ቡድን ኮከብ ሞርጋን ሮጀርስ ሁለተኛና የተሻሻለ ይፋዊ ጥያቄ ማዘጋጀቱን ስታንዳርድ ስፖርት ከሰዓታት በፊት ይፋ አድርጓል። የ23 ዓመቱ ሞርጋን ሮጀርስ ባለፈው የውድድር ዘመን ለአስቶን ቪላ በሁሉም ውድድሮች 41 ጨዋታዎችን አድርጎ 11 ጎሎችን ማስቆጠር የቻለ ሲሆን 9 ለጎል የሚሆኑ ኳሶችን አመቻችቶ አቃብሏል። አርሰናል መጀመሪያ ያቀረበው የ90 ሚሊዮን ጥያቄ ውድቅ መደረጉን ተከትሎ አሁን የዝውውር ሂሳቡን በአጠቃላይ ወደ 105 ሚሊዮን አሳድጎታል። ይህም 90 ሚሊዮን ቅድመ ክፍያና የ15 ሚሊዮን ተጨማሪ ማሟያዎችን ያካተተ ታላቅ ሂሳብ ነው። አርቴታ በግራ ክንፍ መስመር ላይ የጋብሪኤል ማርቲኔሊን ብቃት ለማገዝ የሮጀርስን መምጣት በከፍተኛ ሁኔታ ይፈልገዋል። ተጫዋቹ ከአስቶን ቪላ ጋር እስከ ሰኔ 2030 ዓ.ም ውል ያለው ቢሆንም ወደ መድፈኞቹ ለመዘዋወር ፍላጎት እንዳለው ለቪላ ቦርድ ፍንጭ ሰጥቷል ነው የሚባለው። ወደ ሁለተኛው እውነተኛ መረጃ ስንሄድ አርሰናል የጁቬንቱስን ወጣት ጥበበኛ ኬናን ይልዲዝን ለማስፈረም የሚያደርገውን ጥረት ፍጥነት መጨመሩን ዘሚረር በዛሬው እትሙ አረጋግጧል። የቱርክ ብሔራዊ ቡድን ከዓለም ዋንጫ መሰናበቱን ተከትሎ አርሰናል ከተጫዋቹ ወኪሎች ጋር በግል ጥቅም ዙሪያ ንግግር ለመጀመር ነፃነት አግኝቷል እየተባለ ነው የሚገኘው። የ21 ዓመቱ ኬናን ይልዲዝ ባለፈው የውድድር ዘመን በጣሊያን ሴሪ እና በውጭ ውድድሮች ለጁቬንቱስ በአጠቃላይ 45 ጨዋታዎችን አድርጎ 14 ጎሎችን ከመረብ ያሳረፈ ሲሆን 10 የአሲስቶችን በስሙ ማስመዝገብ ችሏል። ጁቬንቱስ ለዚህ ታዳጊ የቆረጠው ዋጋ 75 ሚሊዮን ሲሆን አርሰናል ለተጫዋቹ እስከ 2031 የሚቆይ የ5 ዓመት ውልና በሳምንት 140 ሺህ የደሞዝ ክፍያ ለማቅረብ ከወኪሎቹ ጋር ቀጥተኛ ድርድር እንደጀመረ ይገኛል። በመጨረሻም መላውን የፕሪሚየር ሊግ ደጋፊዎች ወደ ትኩሳት ስለከተተው የመሃል ሜዳ ዝውውር መረጃ እንሻገራለን። ታዋቂው ስካይ ስፖርት ዛሬ ማረዳውን እንዳረጋገጠው አርሰናል ለኒውካስትሉ አማካይ ብሩኖ ጉማሬሽ ያቀረበው የመጀመሪያ ደረጃ መደበኛ ያልሆነ ጥያቄ በኒውካስትል ቦርድ ወርቅ ተደርጎ መሆኑ አይዘነጋም። የ28 ዓመቱ ብራዚላዊ አማካይ ባለፈው ውድድር ዘመን ለኒውካስትል 50 ጨዋታዎችን ያደረገ ሲሆን ከመሃል ሜዳ ተነስቶ 7 ጎልና 12 አሲስት አድርጓል። በተጨማሪም 88% የኳስ ማቀበል ስኬቱ በመያዝ የሊጉ ምርጥ አማካይ መሆኑን አስመስክሯል። አርሰናል መጀመሪያ ያቀረበው የ55 ሚሊዮን ሂሳብ ውድቅ የተደረገ ሲሆን አርሰናል አሁን የዝውውር ሂሳቡን ወደ 65 ሚሊዮን በማሳደግ ሁለተኛውን ይፋዊ ጥያቄ አቅርቧል። ኒውካስትል ግን አሁንም ቢሆን ከተጫዋቹ የውል ማፍረሻ 85 ሚሊዮን በታች የመደራደር ፍላጎት የሌለው መሆኑን በድጋሚ ገልጿል።